እነሱ ሚስትህን ወስደው የለ አንተ ደግሞ እኔ በመጀመሪያ አንቺ ለብሩክ ሚስቱ አይደለሽ ማስወጥቶሻል። አንቺ አሁን ጋለሞታ ነሽ። እኔም ጋለሞታ? አንቺና እኔን ያገናኘን ስራ ነው፣ በቀል ነው። ሌላ ምንም አይነት ግንኙነት የለም። እድል ነው ተጠቀምበት ነበር እኮ ያልኩህ። ተነሽ ውጪ። እንኳንም ፈተሽ ዛሬ ከኔ ጋር የተጋደብሽ ነገ ከማንም ጋር የምትጋደሚ ማንም ሰው አያገባሽም። ሂጂ ውጪ። እሺ በቃ ይቅርታ። በእኔ እጅ የተሰራ ምግብ በልተህ አታውቅም? ጎርሽ ያውቃለሁ እንጂ ሰርተሽ እንኳን አብልተሽኝ አታውቂም። ይሄ ክፉ ቀን ይለፍና ሰርቻ እበላለሁ። ለዝና ትሰሪለት ነበር? አዎ ሰራተኛ የለኝ። አጉርሶሽስ ያውቃል? እንዴ እንደዝና ልትቀና ባልሆነ። ኧረ አልቀናም ሉላዬ፣ አሁን የኔ እኮ ነሽ። ጸባዩ ነው እንጂ እኮ ቆንጆ ነው። በዛ ላይ ግርማ ሞገሱ ያስፈራል። ንቀቱ እኮ ብታይ ከሴት እንኳን አልቆጠረኝም። ወራዳ እኮ ነው ያለኝ። ጀግና ከሆንሽ እሱን ጠብሰሽ ነበር አለምሽነት ለኔም ስተርፊ ነበር። እንዲማ ንቆኝ አይቀርም። ስንቱ እንዳንገቱን የሚሰ መሀሌት ዝናን ልታማግጥ ቤቱ ድረስ ብትሄድም ዝና ግን በጥፊ ብሎ እንደ ውሻ ከቤት አንቋሹ ነው ያወጣት። እዚህ ጋር ሉላና ሞገስ አለማቸውን እየቀጩ ይገኛሉ። ሉላ እንግዲህ ከዝና ከወጣች በኋላ ከምትወደው ከፍቅረኛዋ ሞገስ ጋር በደስታ እየኖረች ትገኛለች። መሀሌት ይህንን ምክንያት በማድረግ ዝናን ለማጥመድ አጭር ቀሚስ በመልበስ ለማማለል ብዙ ነገር አድርጋ ነበረ። እድሉን ተጠቀምበት በማለት የቱን እድል ቢላትም ይሄን እድል ነዋ አነሱ ሚስትክን ይዘው አንተ ደግሞ እኔን መያዝ አለብክ፣ በዛ ልንቀራቸው እንችላለን ብላ እንግዲህ ያልሆነ ነገር እንዲያስብ ለማድረግ ነበረ ሀሳቧ ዝና። ነገር ግን አልተሳካላትም። ዝና በጣም የተከበረ ሰው ነው። እኔ ዝና ነኝ፣ አንቺ ልክስክስ፣ አንቺ ደግሞ የብሩክ ሚስት ያለሽም ምን ለማለት ፈልገሽ ነው? አንቺ ከዚህም በኋላ ጋለሞታ ነሽ በማለት ሙልጭ አርጎ ሰድቦ ውጭልኝ ብሎ ከቤት እንግዲህ አዋርዶ አስወጥቷታል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ በቅንነት ሰብስክራይብ በማድረግ ቤተሰብ ይሁኑ። ነባሮች ደግሞ ስለምታበረታቱኝ አመሰግናለሁ። ምሳሌ ድራማ ክፍል 64 ተለቋል። በዚህ ክፍል እንግዲህ የተፈጠረውን እያንዳንዱን ነገር እናያለን። ቪዲዮ በመሀል አስገባላችኋለሁ። መሀሌት እንግዲህ በመግቢያ ላይ እየተወሰነ አይታችኋል። መሀሌት ስትል የነበረው አንተም እድሉን ተጠቀምበት፣ እነሱ ሚስትን አግተዋል፣ ስለዚህ አንተ ደግሞ ይሄንን በማድረግ ነው መበቀል የምትችለው ብላ ራሷን እንግዲህ ከሱ ጋር ለመማገጥ አስባ ነበረ። እሱ ግን አልተታለለላትም። በጥፊ ብሎ ከዚህ ውጪ ብሎ ነው ከቤት ያባረራት። መሽቷል እኮ አሁን እኮ ጅብ አለ ምናምን ብትልም ጅብስ አንቺ ነሽ የጅብ አገጭ፣ ውጪ ከዚህ እና የመጣሽው በጨለማ ለዚህ ነበረ እኔ ቤት ውጪ። እኔ ዝና ነኝ እኔ አንቺ ከአንቺ ጋር እንደዚህ ምልከሰከስ ወንድ አይደለሁኝም። ደግሞ አንቺ የብሩክ ሚስት ያለሽም ጋለሞታ ነሽ በማለት እንግዲህ እኔን እንደዚህ ጋለሞታ እንዴት ትለኛለህ በላ እንግዲህ አዎ ነሽ፣ ውጪ ከዚህ፣ አንቺን ከዚህ በኋላ ማንም አያገባሽም፣ እንደፈለገሽ ነው ከማንም ጋር የምትሆኙ ብሎ እንግዲህ ዝና በጣም ጮህባታል። መሀሌት በቃ ይቅርታ ነው ያለችው። መሀሌት ሀሳቧ ሉላ ስለሌለች ዝናን ፍቅረኛ ያደርገዋለሁ፣ ሚስቱ ሆናለሁ፣ ቆንጆ ነኝ፣ እኔስ ምን ያንሰኛል ብላ ነው እራሷን የምታየውና እሱ ግን ከሉላ ውጪ ወደ ውጪ ሉላን ነው በጣም የሚያፈቅረውና አሁን ላይ እኔና አንቺን ያገናኘን ስራና ስራ ብቻ ነው። እሱም ሞገስን ማሳገት ማስገደል ነው። ይሄ ነው ያገናኘን። ከዛ ውጪ ሌላ ምንም የሚያገናኘን ነገር የለም። ሰምተሽኛል ብሎ ከቤት አባሯታል ማለት ነው። ይሄ እንግዲህ መሀሌትን በጣም ነው ያናደዳት። ወደ ቤት ገብታ ከኤፍራታ ከእህቷ ጋራ ውጪ ከዚህ ነው ብሎ ያባረረኝ። እኔን እኮ በሴት ወግ እንኳን አላየኝም ግን እንዴት ቆይ እንደዚህ ይሆናል? እኔ ምን ያንሰኛል? እኔ ቆንጆ ነኝ በማለት ነው
ግን አልተወውም። እኔም በፍቅር አጠምደዋለሁ። በፍቅሬ ጠብ ነው ማረገው። ታይኛለሽ፣ በፍቅሬ ጠብ አድርጌ እሱ ቤት ነው የምገባው እያለች ትገኛለች ማለት ነው። ሚስቱ ነው የምሆነው፣ ይሄንን ደግሞ አደርገዋለሁ፣ አሳካዋለሁ ብላለች መሀሌትና ኤፍራታም አሳኪውና እስኪ ሰው አድርጊን፣ ሰው ሆነሽ ሰው አድርጊን፣ ለእኛም ትተርፊያለሽ፣ እዛን የመሰለ ቤት ብትገቢ እያለች እየጠበቀች ትገኛለች ማለት ነው። ሉላ እንግዲህ ከሞገስ ጋር በጣም ጥሩ ጊዜ እያሳለፈች ትገኛለች። የናፈቃትን ፀሐይም ይሄው ሞገስ እንግዲህ ጨክኖ ወደ ፀሐይ አውጥቷታል። የናፈቃት ፀሐይ ነበረ። በቃ ከዚህም በኋላ አንፈራውም፣ እሱም ሰው ነው እኛም ሰው ነን፣ የመጣውን ነገር እንጋፈጣለን፣ የናፈቀሽን ፀሐይ ላሳይሽ ፈልጋለሁ ፀሐይ ብሎ አውጥቷታል ፀሐይ ላይ ማለት ነው። እስኪ እንደፈለገሽ ቦርቂ ብሎ በመንገድ ላይ ለቋታል። እንደ ህፃን ልጅ ነው በቃ እንደ አንበሳ ጥጃ እየዘለለች ፏ ብላለች። ፊቷ ሁላ አሁን ላይ እያበራ ነው የሚገኘው። በፊት እንግዲህ ጥቁር ለብሳ የሆነ ኮስትርትር ምናምን ብላ አሁን ላይ በፈገግታ ሁላ ተሞልታለች እና ሉላ የደስታ ጊዜዎችን እያሳለፈች ትገኛለች። ዝና ደግሞ ሚስቱ ከቤት ስለጠፋችበት ለዛውም እሱን ደብድባ በጣም በንዴት ይገኛል። ሞገስ እና ሉላ ያሉበትን እስካሁን ሊያውቅ አልቻለም። ዳጣንም እየተከታተሏት ይገኛሉ። ምክንያቱም እሷን ብንይዝ ሞገስ ያለበትን ልትነግረን ትችላለች በማለት እየተከታተሏት ነው። ግን እሷንም አልያዟትም። መሀሌት እንግዲህ ከዛ በኋላ አግኝታው ምን አዲስ ነገር አለ አልተገኙም ወይ ብላ ብትጠይቀውም ምን ይገኛሉ እንደ መንቆራሪት መሬት ቆፍረው እየገቡ ምንም አልተገኙም፣ ምንም አዲስ ነገር የለም ብሏታል። ያችን ልጅ ብንይዛት እኮ የሆነ ፍንጭ ልናገኝ እንችላለን ብለዋል። ዳጣን ነውና እሷን ያዝናትም አልያዝናትም ከዚህ በፊትም ይዘናት ነበረ፣ ምንም አይነት ፍንጭ አላገኘንም። አሁን ቀጥታ ሞገስን ነው አስፈልገን ማስገደል ያለብን፣ እንደምንም ብለው ፈልገው ማግኘት አለባቸው እያለ ይገኛል። ብሩክ ከመምጣቱ በፊት ሞገስ መገደል አለበት እያሉ ነው። ብሩክ ደግሞ ሊመለስ እንግዲህ ጥቂት ቀናቶች ናቸው የቀሩት። እንደሰማ ነው 3 ቀን ነው የቀረው ማለት ነው። እስከዛ እንግዲህ ሞገስን ያገኙታል አያገኙትም የሚለው እስካሁን ምንም አይነት ፍንጭ የላቸውም። አጋቹንም እንግዲህ እዚህ ጋር አግኝቶት ዝና ምን እየጠበቃችሁ ነው? እስካሁን ገንዘብ ተከፍሏችሁ ስራችሁን ለምንድን ነው በአግባቡ የማትሰሩት? እኔ መግደል አቅቶኝ አይደለም፣ ካስፈለገ እኔ ገድዬ አሳያችኋለሁ። ቶሎ ብላችሁ ብሩክ ሳይመጣ የታዘዛችሁትን ማድረግ አለባችሁ፣ አለበለዚያ ግን ገንዘብ ተከፍሏችሁ የታዘዛችሁትን የምታደርጉ ከሆነ ምን ማድረግ እንዳለብኝ ታውቃላችሁ እያለ እንግዲህ አጋቹን እያስፈራራ ነው የሚገኘው። እንዲሁም እየጮኸበት ነው። መሀሌት እንግዲህ በቃ እንዲሁ ስለሚቆጣ ነው አንዳንዴ ብላ የጸባዩን ለማስረዳት ሞክራለች። መሀሌት አሁንም ጅንጀናዋን አልተወችም። ሉላ የለችም በቃ ለምን አንተ ግን አይንክን አትገልጽም? ለምን አይንክን አትከፍትም? እያለች ትገኛለች። አይን መክፈት ማለት ደግሞ ምን ማለት ነው ቢላት፣ አንተ ቆንጆ ነክ፣ ኃይለኛ ነክ፣ በዛ ላይ ሀብታም ነክ፣ ብዙ አይንክን ብትገልጥ ብዙ ነገር ማየት ትችላለህ። ብዙ ቆንጆ ሴቶች ደግሞ በከተማው አሉ። አይንክን ገልጠክ ለምን እነዛን አታይም? እያለች እንግዲህ ትገኛለች። ልክ እንዳንቺ ማለት ነው ቆንጆ ሲላት፣ እኔስ ብሆን ምን ያንሰኛል? አይንክን ግለጽ። ሉላ ካልፈለገች ልቧ ሸፍቷል። ሞገስ ጋም ደግሞ ላትሆን ትችላለች እያለች ትገኛለች ና ለምን ሌላ ሴት አትፈልግም እያለች እያግባባችሁ ትገኛለች። ፍቅር ማለት ምን ማለት እንደሆነ አንቺ አታቂም። ፍቅር ለሰው የሚጋራ ነገር አይደለም። አንድ ሰው ብቻ የሚኖረው ያፈቀረው ሰው ብቻ የሚኖረው ነው እንጂ አንቺ እሱ ልትረጁ አትችም። ሉላ ማለት ለኔ ምን ማለት እንደሆነች አታቂም። ሉላ ለኔ ስጦታዬ ወርቄ ናት። ከስራ ስገባ አልጋ ላይ ቁጭ ብላ ሳያት ልክ ወርቄ ስጦታ አይናትና ለሷ ያለኝ ፍቅር ይለያል። ሌላ ማንንም ሰው ማየት አልፈልግም። በጣም አፈቅራታለሁ ሉላን። ማንንም በቃ ማየት አልፈልግም ከሷ ውጪ እያለ ነው የሚገኘው። መሀሌት ግን እንደዚህ የምታግባባው ዝናን ማጥመት ትፈልጋለች። ዝናን ማግባት ትፈልጋለች። ሉላን እንዲተዋት ነው የምታግባባው። በሉላ ግን እሱ አይደራደርም ማለት ነው። ምንም
መደራደሪያ ነገር የለውም። ማህሌት እንግዲህ አሁንም ሀሳብሽ አልተሳካልሽም፣ አርፈሽ ተቀመጪ ነው የምንለው። እንግዲህ ዳጣም ቤተሰቦቿን እያፈላለገች ትገኛለች። ሞገስ ጋር ደውላ መቼ ነው የምንሄደው? ደግሞ ጠፍተካል፣ ተናፍቀሃል፣ ናፍቀኛል፣ ሉላስ እንዴት ናት? አንተ በቃ ጠፋክ ማለት ነው ብላ እንግዲህ አውርተዋለች። ሰዎቹ ሲደውሉ እንሄዳለን፣ አሁን ላይ ግን ተረጅኛው ያለውበትን ስለምታቂ ነው ብሏል። ያለው ከሉላ ጋር ነው፣ ብዙውን ጊዜ አይወጣም ማለት ነው። ዝና ስለሚፈልጋቸው አይወጣም። ግን ናፍቃችሁኛል፣ መገናኘት አለ፣ ተገናኝተን ብናወራ ደስ ይለኛል ብላ ነበረ ዳጣ። ሉላንም ላገኛት ፈልጋለሁ። ይሄንን ስትል ግን ተከታታዮቹ የሚከታተላት ሰውዬ የሆነ ሰምቷል፣ እየተከታተላትም ይገኛል። ግን ሊይዛት አልቻለም። በጣም ጥንቃቄ ካላደረጉ አሁን ወደዛ ስትሄድ ግን ቀድመው ነቅተዋል። ደስ የሚለው ነገር ሰው እየተከታተላት እንደሆነ ዳጣ በደንብ ተረታለች፣ አውቃለች ማለት ነው። ቅድስት እንግዲህ እነ ብሩክ ሊመለሱ ስለሆነ በጣም ደስ ብሏታል። እስከሚመጡ እኔ በጣም ነው የጓጓሁት፣ በጣም ችኩል ብያለው። እንዴት እንደጓጓው ብትይ እያለች እንግዲህ ከዳጣ ጋር ቤት ውስጥ እያወሩ ይገኛሉ። ደህና ይሆን ምሳሌ የምትመጣው ወይስ እንደው ብሩክ ለምን ይሄን አልነገረንም? ይጨነቃሉ ብሎ አያስቡም ወይስ እኛ ስንጨነቅ ደስ ይለዋል እያለች ነው ዳጣም። ብሩክ እንግዲህ ምሳሌ ድናለች አልዳነችም የሚለውን ነገር ሕክምናው እንዴት ሆነ የሚለውን ነገር በስነ ስርዓት አላስረዳቸውም ማለት ነው። ዳጣ እንግዲህ ምናልባትም ሰርፕራይዝ ሊያደርገን ሊሆን ይችላል እያለች ነው። እንዳፍሽ ያደርገው ብላለች። ቅድስትም እንዳፍሽ ያደርገው እንደዛ ከሆነ ደስ ይላል ብላታለች። እና እኛም እንግዲህ ኦዲየንስ የምሳሌ ተከታታይ ድራማ ምሳሌ ድና እንድትመለስ ያው ተስፋ እናደርጋለን ማለት ነው። ምክንያቱም ብዙ ዋጋ የተከፈለላት ልጅ ናት። አባቷ በጣም ብዙ መስዋዕትን ከፍሏል። እንደ ድራማ ቢሆንም እንደ ድራማም ቢሆን ግን ብዙ ዋጋ ከፍሏል ብሩክ ማለት ነው። ደና መመለስ አለባት እና የእሷን ሞት ለሚጠብቁም ደና ቆማ ማየት እንፈልጋለን። ለዛሬ ይዤላችሁ የመጣሁት ምሳሌ ድራማ ይሄን ይመስል ነበረ። ቀጣዩን ክፍል ወደ እናንተ እስከምመጣ ቸር ሰንብቱ። ቤተሰብ ያሉ ናችሁ ቤተሰቡ ነው። ላይክ በማድረግ ቪዲዮን ሼር፣ ሰብስክራይብ እያደረጋችሁ አበረታቱን ለማለት ወዳለው። ሰላም፣ ፍቅር፣ አንድነትን ያድለን። ባይ ባይ። በኔክስት ቪዲዮ እንገናኝ።